መርሐባ ወድና የተከበራችሁ ተመልካቾቻችን ተመልሰን መጥተናል። አሁን ወደ ምትጓጉለት ወደ ምትናፍቁት ፕሮግራም ወደዛ አንዳንዴ ዳዋ አንዳንዴ ቂሷ ሁሉም በተዋዛበት ወደ ፕሮግራማችሁ ወደ ሼኽ ሷሊህ ወስዳችኋለን። ወንድማችን ሼኻችን ሼኽ ሷሊህ እንኳን ደህና መጣችሁ። የመጅሊሱ ድምቀት ባረከላሁ ፊኩም ሼኾች ሼኻችን እንደሚታወቀው ካሁን በፊት በርካታ ዘመቻዎችን እያወሳን ከበድር ጀምሮ የመካን መከፈት እንደዚሁም ደግሞ ባለፈው ሳምንት ስለ ኸንደቅ አውርተናልና ኢንሻአላህ በርካታ ቁም ነገሮችን ከዛ እንደሸመቱ ተስፋ እናደርጋለን። ፕሮግራሙ እኛም ብዙ ነገር ባለፈው ፕሮግራም ላይ መግቢያ እንዳልነው ይህ ፕሮግራም ሲጀመር የፕሮግራሙ ዓላማ ከተመልካቾቻችን በተጨማሪም እኛም እዚህ ፕሮግራሙን የምናቀርበው ሰዎች ግንዛቤያችንን ለማስፋት ቁም ነገር ለመጨበጥ እስከሆነ ድረስ ብዙ ነገር እንማርበታልና በርካታ ታሪኮችን አውስተናል። ብዙ ቁም ነገሮችን እኛም ተመረናል። ተመልካቾቻችንም ያን ነገር እንደቀሰሙ ተስፋ እናደርጋለን። ምናልባት ቲቪ ላይ እንኳን ቢያልፋችሁ የፕሮግራም የተለያዩ ሶሻል ሚዲያ አማራጮች አሉ። ሱና ቲቪ ላይ በተለይም በዋናነት የዩቲዩብ ቻናል ላይ ፕሮግራሞቹን ያገኟቸዋል ከመጀመሪያው ጀምሮ ያሉትና ያንዳንዱ ፕሮግራም አፕሎድ ዋንዘጋ አለፈን ብለው ሊቆጩበት የሚገባ ነገር አይደለም። ተመልሰው ቢያዩዋቸው ለካ እኛ ሙስሊሞች እንደዚህ አይነት ታሪክ አለን፣ እንደዚህ አይነት መስዋዕትነት ተከፍሎልናል፣ ነብያቶች እንደዚህ አድርገው ነው እኛ ጋር ድንን ያደረሱት፣ ሱሐበቶች እንደዚህ አይነት ዋጋ ከፍለውለታል የሚለውንም ይማሩበታልና ኢንሻአላህ ዛሬ ደግሞ ይመስለኛል ከዘመቻዎቹ ወጣ ብለን እስኪ እንደው ከሰውነታችን እንጀምር፣ የሰው ልጆች አፈጣጠር እንዴት ነበር የሚለውም ይካተትበት ይመስለኛል የዛሬው ታሪክ። ኢንሻአላህ ስለሱ እናወራለን። ሼኻችን በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ ያ ሐቢቢ ኡስታዝ ጀማል። ኢንሻአላህ እስኪ ወደ እናንተ እንሸጋገር ነው። መርሐባን ኢንሻአላህ ተዓላ ያው እናንተም ጠቆም ለማድረግ እንደሞከራችሁት እስከዛሬ ይሄ ዲናችን ብዙ መስዋዕትነት የተከፈለበት ብዙ እንግልት ያስተናገደ ነብዩና ሙሐመድ አለይሂ ሰላቱ ወሰላምን ጨምሮ ማለት ነው ባልደረቦቻቸው ከዛም በኋላ የመጡትም ደግሞ በብዙ እንግልትና ሰቆቃ የመጡ እንደሆነ በተወሰነ መልኩ ለማየት ሞክረን ነበርና ኢንሻአላህ ይሄ ነገር የሚያልቅ ነገር አይደለም። ያው አንዳንድ ጊዜ ወደ አንዳንድ ጊዜ ወደ ሌላኛው እየተሸጋገረን እያዋዛነው እንሄድ ከሚል እንጂ ያ አጠቃላይ ታሪኩን ደምድመን ጨርሰናል ማለት አይደለም። ብዙ ያልተነኩ ታሪኮች አሉንና ማለት ነው። እና ኢንሻአላህ ተዓላ ዛሬ የምንመለከተው እስቲ መጀመሪያ የሁሉም የዓለማት ሁሉ መሪ የተባሉት ቁንጮ የተባሉት ነቢያት አላህ በቁርአን ላይ ወኩለን ፈضلنا على العالمين በማለት ከዓለም በተቀላላ ስላበለጣቸው የሰው ልጆች ከመሆናቸው ጋር ማለት ነው ከመላእክቶችም በላይ ያደረጋቸው ከአጋንንትም በላይ ያደረጋቸው ክብራቸው ከየቱም በላይ የላቀ ስለሆኑት ፍጡራን ነው የምንመለከተው ስለ ነቢያት ማለት ነው። ማሻአላህ ማሻአላህ። ስለዚህ ዛሬ ወጣ ያለ ርዕስ ነው። ተማሪዎቻችን ከለመዱት ከዘመቻዎች ወጣ ብለን አዲስ ርዕስ እንዳስስ ነው። ይሄ ደግሞ መጅሊሱንም ሁሉም ነገር አዲስ ያደርገዋል። ኢንሻአላህ ተዓላ ብዙ ነገር እንደምትዳስሱ ገምታለሁ። ኢንሻአላህ ምን ተቀማላህ አደረገ። መርሐባ። ስለማን ነብይ ሳምታችሁልን ይሆን? ዛሬ ኢንሻአላህ እንግዲህ ያው ስለ ነቢያት እናውራ ከተባለ መጀመሪያ ከመሰረቱ ብንጀምር ይሻላልና ስለ የሰው ልጅ መጀመሪያ ስለሆኑት የሰው ልጆች አባት ስለሆኑት የነቢያትም የሙርሰሎችም የመጀመሪያው የሆኑትን ስለ ሰይዱና አደም አለይሂ ሰላም ነው ኢንሻአላህ የምንነጋገረው ማለት ነው። የእርሳቸውን ታሪክ ያው ባንድ መጅሊስ መደምደም በጣም ከባድ ነው ኢንሻአላህ ተዓላ። የሰው ልጆች ሁሉ አባት ይቅርና ስለ አንድ ግለሰብ ባንድ መጅሊስ መጨረስ በጣም ከባድ ነው። ያው እናንተ እንግዲህ ትፈቅዱልኛላችሁ ኢንሻአላህ እስካለቀ ድረስ እንሄድበታለን ሁሌ። አዎ ኢንሻአላህ አድማጮቻችን እንግዲህ ተከታታዮቻችንም ያኒ ብዙ የሚወሰድባቸው ነቢያት ሞዴሎች ናቸውና አላህ ሲልካቸው የሰዎች አያድርጉ ስለላካቸው ከነሱ ምን ወስዳቸው ብዙ አስተምሮቶች አሉ እና ሁላችንም ኢንሻአላህ ታሪኩም እንዴት ነው እኛ እንዴት መጣን የተለያዩ እንግዲህ ታሪክ ተብለው የሚጠቀሱ ነገሮችን ያጣራን ምን ይዝበት ነው ይሄ መጅሊስ የሚሆነው ማለት ነው ኢንሻአላህ። ስለ ሰው ልጅ አፈጣጠር የተለያዩ ትምህርት ቤት ላይ ሊሆን ይችላል በተለያየ አጋጣሚ
ሂስትሪ እየተባለ የሚሰጥበት ነገር ስላለ ብዙ ፎልስ የሆኑ ቲዮሪዎችን ተበላሽተው የሚጠቀሱን ታሪኮች ስላሉ ይሄን አጽድተውና አንጽተው የሚሄዱበት መጅሊስ ነው የሚሆነው ኢንሻአላህ። ስለዚህ ይሄ ፕሮግራም እኔ ምሁር ነኝ ተምሬያለሁ ከፈለጋችሁ ከታች ዲግሪ ምናምን ሳይሆን ፕሮፌሰር ነኝ እስከሚለው ድረስ ይመለከታል ማለት ነው። የሳይንሱን ዓለም በዲን መቃኘት ማለት ነው። በተወሰነ መልኩ እንደዛ አልተለበሉ። ስለዚህ ውድና የተከበራችሁ ተመልካቾቻችን ዛሬ የሚተላለፈው ፕሮግራም በትምህርቱ ዓለም ያለፋችሁ ሁሉ ያስፈልጋችኋል። ለምን ትምህርት ማለት መቼም ከሳይንሱ ጋር ብዙ ነገር እንዳለ እናታውቁታላችሁ። ያ በዲን ሲቃኝ በቁርአን በሐዲስ ሲቃኝ ደግሞ በቁርአን በሐዲስ ሲዳሰስ እንዴት ነው የሚለው ብዙ ትኩረት የሚሹ ነጥቦች ስላሉትኝ ኢንሻአላህ ተዓላ ሼክ ሷሊህ እሱ እንዲነግሩን ነው። አብራችሁን ቆዩ። መርሐባ ሼኾች ተፈጠሩ ወደ ፕሮግራማችን። አህለን ወሰህለን። ይህ ታላቁ ነብይ ሰይዱና አደም አለይሂ ሰላም መግቢያ ላይ ለመጥቀስ እንደሞከርኩት የመጀመሪያው የሰው ዘር ናቸው። የመጀመሪያው የነቢያትም የሙርሰሎችም አወሉ አንቢያ ወሩሱል የመልእክተኞችም የነቢያትም የመጀመሪያው እርሳቸው ናቸው። ሱብሃንአላህ ያኒ ነብይ ብቻ ሳይሆኑ ረሱልም ናቸው ማለት ነው። ምክንያቱም የሚተዳደሩበት ሸሪዓ ነበራቸው። ረሱል ሲባል አዲስ ህግ የመጣለት ማለት ነውና ነብይ ከሆነ ደግሞ ከርሱ በፊት ያለውን ሸሪዓ ተከታይ ነው። እርሳቸው ደግሞ ከበፊታቸው ሌላ ነብይ የለምና ሌላ ሰውም የለም ሌላም ሰውም የለም አስለን እና የሚተዳደሩበት የሆነ ሸሪዓ እንደ እንስሳ አይደለም ሲኖሩ የነበሩትና የሚተዳደሩበት ህግ ነበር። ያ ሸሪዓ ነው እና ነብይም ነበሩ ረሱልም ጭምርም ነበሩ ማለት ነው። ሰይዱና አደም አለይሂ ሰላም አደም ነብይም ረሱልም ነበሩ። አኪድ በዚህ ላይ ቁርአኑም ሐዲሱም ኢጅማዑም አለ። ቀስ ብለን መጣበታለን ነው እንጂ ይሄ ፖይንት በቁርአን በሐዲስ በኢጅማዕም የሙስሊሞች የጋራ ስምምነት የተደገፈ ሐሳብ ነው። ኢንሻአላህ ታስዳስሱናል ኢንሻአላህ ቢኢዝኒላህ። እና ሰይዱና አደም አለይሂ ሰላም የመጀመሪያው የሰው ዘር ናቸው በምንልበት ጊዜ መጀመሪያ ሰው ሲፈጠር የተፈጠረው የተጀመረው በርሳቸው ነውና እንዴት ነበር አፈጣጠራቸው የሚለውንም በተወሰነ መልኩ ለመዳሰስ እንሞክራለን ማለት ነው። ሰይዱና አደም አለይሂ ሰላም የተፈጠሩት ጁሙዓ ዕለት ነው። ነብዩ አለይሂ ሰላቱ ወሰለም ሐዲታቸው ላይ ነግረውናል። ኸይሩ የውሚን ጠለዐት ፊሂ الشمس يوم الجمعة فيه خلق آدم አሉ። ከሳምንት በሳምንት ከሚገኙ ቀናት ሁሉ በላጩ ቀን አሉ የጁሙዓ ዕለት ነው አሉና ልዩ የሚያደርጉትን እቺ ጁሙዓ ቀን ልዩ የሚያደርጓትን ክስተቶች ሲናገሩ ከነዛ መካከል መጀመሪያ የጠቀሱት ፊሂ ኹሊቀ አደም ነው ያሉት። ሰይዱና አደም የተፈጠሩባት ቀን ነች ይላሉ እና የተፈጠሩበትም ደግሞ ከዓስር በኋላ ነው ይላሉ። ከዓስር በኋላ የቀኑ መጨረሻ አካባቢ ላይ ማለት ነው። ምክንያቱም ሁሉም ፍጥረታት ከርሳቸው በፊት ነው የተፈጠረው። አላህ Subhanahu Wa Ta'ala በቁርአን ላይ በስድስት ቀናት እንደፈጠረ ገልጾልናል ቁርአን ላይና እነዚህ ቀናት ብለው የሚጠቅሷቸው እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ኸሚስ፣ ጁሙዓ እነዚህ ናቸው ይላሉ። እና ከነዚህ ቀናት ውስጥ ከጁሙዓ በፊት ባሉት ሁሉም ፍጥረታት ተፈጥረው ነበር። ያኒ ዛፉም እንስሳትም የባህርም ይሁን የየብስም ይሁን ነፍሳቶቹ ሳይቀር አጋንንትም መላእክቶችም ሁሉም በአጠቃላይ የምድር መራፊቅ የሚባሉት እንኳን ምድር ላይ ያስፈልጋሉ የሚባሉ ነገሮች በአጠቃላይ ተፈጥረው አልቀው ነበር። የመጨረሻው ጅንስ ወይም ደግሞ የፍጥረት አይነት መጨረሻ ላይ የተፈጠሩት ሰይዱና አደም አለይሂ ሰላም ናቸው። ከሁሉ መጨረሻ የሰው ልጅ የመጨረሻ ፍጡር ጅንስ ነው። የመጨረሻ የፍጡር አይነት ነው። ሰማይ መሬቱ ከዛ በፊት ሁሉም እንስሳት ባጥቷል ሁሉ እዛ በፊት ነው የተፈጠረው። ከዛ በፊት አላህ አምቻችቶ ነው የሰው ልጅ ያመጣው ወደ ዱንያ ማለት ነው። ሶሒህ ምድር ላይ ያሉትን በአጠቃላይ ከተመቻቸላቸው በኋላ ነው የተፈጠሩት እነሱ ሰይዱና አደም አለይሂ ሰላም። እንዴት ነበር የተፈጠሩት የሚለውን በምንመለከትበት ጊዜ አላህ Subhanahu Wa Ta'ala ከመላእክቶች አንዱን አዞት ትእዛዝ ሰጠውና ምድር ላይ ያሉ የተለያዩ የአፈር አይነቶች አሉ ከያንዳንዱ ጨብጦ ይዞ እንዲመጣ አዘዘው። አላህ ነብዩና ሙሐመድ አለይሂ ሰላቱ ወሰለም ሐዲታቸው ላይ ኢነላህ ቀበደ ቀብደተን ሚነል አርድ ይላሉ ሚን አብየድሃ ወአስወድሃ ወማ በይነ ዛሊክ ይላሉ።
الله سبحانه وتعالى إلى إن الله قبض قبضة يعني الله أمر ملكا أن يقبض قبضة من الأرض يعني مدر ላይ ገጽ ላይ ካሉት በአጠቃላይ የአፈር አይነቶች ከያንዳንዱ ዘግኖ ይዞ እንዲመጣ አዘዘው መላእክቱን ይላሉ ነብዩ አለይሂ ሰላቱ ወሰለም من أبيضها وأسودها وما بين ذلك ከጥቁሩም ከነጩም መካከል ላይ ያለ ማፈር ومن طيبها ورديئها وما بين ذلك አንዳንዱ የአፈር አይነት ሻካራ ይኖራል ጠንከር ያለ ቃሲ አንዳንዱ ደግሞ ለዘብ ያላለ ከዛም ከዚህም በመካከል ያለማ ይኖራል ከዛ ሁሉ ዘግኖ እንዲመጣ አደረገው አሉ فجاء ذرية آدم على قدر ذلك إلى تعالى النبي عليه الصلاة والسلام يا سيدنا آدم ዝርያዎቹ ልክ የተፈጠሩበት የአፈር አይነት በመለያየቱ ምክንያት የነሱም ከለራቸውም ይሁን አህዋላቸው حتى ባህሪያቸው በአጠቃላይ የተለያየ ሆኖ የመጣው ሰበቡ በዚህ ነው ይላሉ ከተለያየ የምድር ገጽ ከተለያየ ከለር ስለሆነ የተፈጠሩት ማለት ነው يعني ከተለያየ ተዋህዶ ተቦክቶ ስለሆነ ማለት ነው فجاء منهم الأبيض والأحمر إلى النبي عليه الصلاة والسلام كالناس مكاكل نج በጣም يعني ቀላት ነገር ያልተቀላቀለበት ሆኖ አንዳንድ ሀገራት ላይ ነጭ ብቻ ነው ነጮች ይባላል والأحمر እንደዚሁም ቀይ ደግሞ يعني ቅልቅል የሆነበት ልክ የአረቦች አይነት ከለር ማለት ነው والأسود ጥቁር ሆኖ የሚመጣል وما بين ذلك ጠይም ሆኖ የተለያየ ከለር ሆኖ የሚመጣል ይላሉ سبحان الله والسهل والحزن وبين ذلك እንደዚሁም ኹሉቁ ደግሞ አንዳንዱ ሻካራ ይሆናል በጣም ከበድ ሚል ይኖራል አንዳንዱ ደግሞ ለዘብ ያለ አንዳንዱ በዛ መካከል የሆነ ይሄ ራሱ አስሉ ሰበቡ የተፈጠሩበት አፈር መለያየቱ ነው ይላል والخبيث والطيب وبين ذلك ስነ ምግባሩም እንደዛው አንዳንዱ በጣም ከባድ የሚሆን ባህሪ ያለው አለ ሰው ጋር መግባባት የማይችል ኹሉቁ ስነ ምግባሩ በጣም ከባድ ይሆናል አንዳንዱ ደግሞ በጣም እንግዲህ እንደ ነብዩ አለይሂ ሰላቱ ወሰለም በጣም ካሚል ሆኖ አንዳንዱ በዛ መካከልም የሚሆንም አለ ይሉናል ነብዩ አለይሂ ሰላቱ ወሰለም እና የሰይዱና አደም አለይሂ ሰላም ዝርያዎች በዚህ መልኩ ነው እንግዲህ በተለያየ ከተለያየ የምድር ገጽ ተሰብስበው ስለሆነ የተፈጠሩት አኽላቃቸውም ስነ ምግባራቸውም እንደዚሁም ገጽታቸውም የተለያየ የሆነው ማለት ነው አላህ Subhanahu Wa Ta'ala ቁርአን ላይ ሰይዱና አደም የተፈጠሩበትን ስቴፕ ወይም ቅደም ተከተል አካሄዱን በተለያዩ የቁርአን አንቀጾች ጥቆም አድርጎልናል አንዳንድ ሰው ቁርአን በሚቀራበት ጊዜ እንዴ አንዴ እዚህ ቦታ ላይ ከዚህ ተፈጠሩ ብሎ በሌላ ቦታ ደግሞ ከዚህኛው ጋር ተፈጠሩ ከዚህ ነገር ተፈጠሩ ሲል ምንድነው ከተለያየ ነገር ነው እንዴ ተፈጠሩት ወይስ ደግሞ ግጭት ነገር አለ የሚል ላቃጭልበት ይችላል يعني በሐቂቃ ግን በደንብ ለሚያስተነትና ቆም ብሎ ለሚመረምር አላህ Subhanahu Wa Ta'ala መጀመሪያ የነበሩበትን ከዚያ በኋላ ወደ ተቀየሩ ከዚያ ወደ ተቀየሩ የሚለውን ቅደም ተከተል ነው ያስቀመጠልን ለምሳሌ خلقه من تراب ቁርአን ላይ ታገኛለህ إنا خلقناكم من طين لازب ከጭቃ ሆነው ያኛው አፈር ይሄኛው طين طيب ولقد خلقنا الإنسان من صلصال من حمأ مسنون هي حمأ ማለት ደግሞ طين متغير ነው ይላሉ يعني ጭቃ ተቦክቶ ከቆየ በኋላ ቆየት ሲል የመቀየር ባህሪ ይኖራል ሽታው በራሱ حمأ ይባላል እንደ አይነቱ ነገር ከዛ ደግሞ ولقد خلقنا الإنسان من سلالة من طين خلقنا الإنسان من صلصال كالفخار الله أكبر ይሄ ሁሉ በየቦታው ላይ ስንመለከት ሁሉም የሰው ልጅ የተፈጠረበት ነው ምክንያቱም ደረጃ ስለነበረው ማለት ነው መጀመሪያ ላይ የነበረው አፈር ነበር ከዚያ በኋላ ያ አፈር ጀነት ላይ ካለው ውሃ ጋር ተቀላቀለና ተቦካ خلقه من تراب ከአፈር ተፈጠረ ማለት ይሄ ነው تمام ወደ ጭቃነት ሲቀየር إنا خلقناهم من طين لازب يعني የሚለጠፍ የሆነ ጭቃ እንደማለት ላዚብ ማለት የሚላከክ የሆነ نعم ከዛ በዛ መልኩ ተሰውረው يعني በጭቃ የሰይዱና አደም አለይሂ ሰላም ቅርጽ አላህ Subhanahu Wa Ta'ala
በዛ እንዲቀረጹ ካደረገ በኋላ ጌታችን አላህ ከዛ ያ ጭቃ በዛው ያኔ ተቦክቶ መጀመሪያ ላይ ከቆየ በኋላ የሳቸው ሀይከል ወይም ቅርጻቸው ወጣዛ በኋላ ያሉበት ማለት ነው። ያኔ ቁመታቸው ገና ሲፈጠሩ ጀምሮ 60 ክንድ ናቸው ሰይድና አደም አለይሂ ሰላም። እንደኛ ቀስ በቀስ አይደለም ያደጉ የሄዱት። ኢንሻአላህ ወደፊት የምንጠቅሰው ሐዲስ ይኖራል። እና ገና ሲፈጠሩ ጀምሮ ሰይድና አደም ቁመታቸው 60 ክንድ ነው፣ ስፋታቸው 7 ክንድ ነው ገና ሲፈጠሩ ጀምሮ እንጂ እንደኛ ከልጅነት ወደ ወጣትነት ከዛ ወደ ጎልማሳ የሚባል ነገር አልነበረም። አንዴ ነው በቃ ሲፈጠሩ ሲሳከሩ ትልቁ በር የሚባለው አያስገባቸውማ የለም። አሁን ላይ ሌላ ትልቁ በር ሌላ ሱብሃንአላህ አጂብ። ኢንሻአላህ ተዓላ ጀነት አላህ ያድርገንና ስንገባም በሳቸው ቁመት ስፋት ሆነን ነው እንገባው። አላሁ አክበር ኢንሻአላህ አላህ ጀነት ያድርገን። አሚን አሚን አሚን። እና መጀመሪያ ላይ ጭቃ ወደ መቀየር ደረጃ ሲደርስ እዛ በኋላ የሳቸው ቅርጽ ተቀረጸ። ያኒ 60 ክንድ በ7 ክንድ ያን ነው አላህ ያን አስመልክቶ አላህ ምንድን ይላል? خلقنا الانسان من حمأ مسنون ያኒ ያ የተቀየረ ጭቃ ነበረ። መጨረሻ ላይ ያ ጭቃ ደግሞ ሲደርቅ خلقنا الانسان من صلصال كالفخار ማለት እሱ ነው። صلصال كالفخار ማለት ልክ እንዴት ነው ሸክላ ደረቅ ሲልኮ ስትመታው ይቅጨለጨላል አይደል? ድምጽ ያወጣል። ከሚቅጨለጨል ድምጽ ከሚያወጣ የሆነ ደረቅ ነገር ፈጠርናቸው እንደማለት ነው። ጭቃው ወደዛ ስለተቀየረ ማለት ነው። እና ስቴፕ ነው እየተነገረን ያለው እንጂ የቁርአን እርስ በርስ የመፋለስ ወይም ደግሞ የመጋጨት ነገር አይደለም። አላህ ሼኺ እዚህ ጋር ይሄንን ካነሳችሁ አይቀር ምንም እንኳን ርዕሱ ላይ ገናኝ ይችላል፣ ግን አሁን ላይ በተለይም እንደዚህ ሩዶችን እንሰጣለን ወይም ደግሞ ሃይማኖታዊ ክላሪፊኬሽን እንሰጣለን የሚሉ ሰዎች በተለይም እስልምናን ያልተቀበሉ ሰዎች የቁርአን አያቶችን እያነሱ አንዱን ካንዱ እንትን ለማጋጨት የሚሞክሩ ሰዎች አሉና በዚህ አጋጣሚ መልእክት ማስተላልፈው አይደለም የሌላ ሃይማኖት ተከታይ ቀርቶ አይደለም ሙስሊምም ቢሆን መጀመሪያ እምነቱን በደንብ መማር አለበት። የትኛው ነው የሚቀደም የትኛው ነው የሚከተል ኢቭን በጊዜ እኮ ቀድሞ መውረድና ዘግይቶ መውረድ ራሱ የተለያየ የሚሰጠው ትርጓሜ ይኖራልና የሆነ ሰው ብድግ ብሎ ከጎግል ወይም ደግሞ ዊኪፒዲያን አንብቦ እንደዚህ ናችሁ እኮ ሲል ሱብሃንአላህ ሰው አይደለ እስኪ ቆም ብለህ አንብብ ቆም ብለህ ጠይቅ ያስብላልና እንደው ለማውራትም ሰዎችንም አስተማር ሞክራለሁ የሚል ሰው መጀመሪያ ራሱ ይማር። ትክክል አስለን ነው እንድም ጀማል እንዳለው እኮ ወደ ቁርአን ወደ ሐዲሱ ዓለም ስንመጣ እኮ እንኳን እንደዚህ ማንበብ ቀርቶ ማንበብ አንብቦ እንዲሁ ተርጉሞ ቀርቶ እኮ አረበኛ ማወቅ ብቻ በቂ አይደለም። በአሁኑ ዘመን ተፍሲር መቅራት የሚፈልግ ነህውና ሶርፍ ይወጅበታል የሚባለው በደንብ ለመረዳት መልእክቱን ለማወቅ አረበኛ ቋንቋ የማያውቀውን ከኢስላም ውጭ ሆነውን ታውና እንደኔ አይነቱ የተወሰነ ካምባተረ ሰይድን ግንዛቤ ስለ ፊቅሁ ስለዛ ከወሰደ በኋላ ወደ ተፍሲር ለመሄድ ቁርአኑ ምን ይያል ነው የሚሆን ለመናገር ሐዲስ ራሱ ለመቅራት ሐዲስና ቁርአንን ተፍሲሮችን ለማየት ለመቅራት ምን ግዴታ ነው? ነህው ሶርፉ ግዴታ ነው። ያኒ አንድ ሰው ብድግ አንብቦ እንትን የሚለው ነገር አይደለም። ዝም ብሎ እንደፈለገ የሚወስደው ነገር አይደለም። አሁን አንድ ሰው ለምሳሌ የኢትዮጵያኖች የምንገባበት ቋንቋ አማርኛ ነው ከተባለ አማርኛ የራሱ የሆነ የሰዋሰው ህግ አለው። ሞርፎሎጂ ወይም ደግሞ ሶርፍ የሚባለው ልክ በአረበኛ እንደዚህ አይነት ነገራቶች አሉና አረበኛም ላይ ከዚህ በሰፋ በጣም ብዙ ነገራቶች አሉ። ሶርፍ የሚባላል፣ ግራመር አለ፣ ሰዋሰው የሚባለው ነገር ሌሎችም ከአረበኛ ጋር በላጋ መንጢቅ እንደዚህ በላጋ ያኒ አረብያ ራሱን ይቻላል ሉጋው ራሱ እንደዚህ አይነት ነገሮች አሉና አንድ ሰው ይህን ሳይማር ብድግ ብሎ ቁርአናችሁ እንደዚህ ላይ እኔ እንደዚህ አይነት ሰዎች መልስ ለመስጠት ራሱ በቃ አፍራለሁ። ማለት መልስ ለመስጠት ራሱ የሚያሳፍሩ ሰዎች ናቸው። መጀመሪያ ምን ይዘው ነው እዚህ የደረሱት የሚለው አሁን ባላችሁት ነህውና ሶርፉን ይሄንን ሳይማር አላችሁ አስለን ሳይሰልምሳ ምን ነው የሚገባው? ይሄ ሙሉ እኮ ሙሉን አያገኘው ገባ። አንተ እኮ ውጤታማ የምትሆን የሆነ ነገር ውላን ስታገኛት ነው እስከ ጫፍ በትክክል የሚወጣልህ። ላይፋም ሸፍ አይደርስበትም እኮ አላህ ያስረዳል። ከዚህም ሙስሊሙም ደግሞ መጠንከር አለበት ገባ። ሙስሊሙ መጠንከር አለበት። የሆነ ለምሳሌ አንድ እስላምን የማይወክል እስላምን በምን ላጥላላ ብሎ እንከን ፈላጊ እስላም እንከን አለ ማለት አይደለም። እንከን ፈላጊ እንዴት ላጥላላ ብሎ የሚሮጥ ሰው የሆነ ቁርአን አመጣ ጌታችሁ በቁርአን ስለስምና እንዲህ ይላል መሐመድ እንዲህ ይላል ስላለ መደናገጥ የለበትም።
ካስፈለገ ማወቅ ነው መጠየቅ ነው። ቂል ወቃል በጣም ይጎዳል ሰዎች። ብዙ ሰው እኮ እንደዚህ ስለሚያንሸራተው ስለማይገባ ድንግጥ የሚያል ለምን ሐቢቢ አንተ በአቂዳህ መጽናት በእምነትህ መጽናት አለብህ። የሆነ ሰው ሙስሊም እንደሆነ ታውቃለህ ፈብሩኮስ ቢሆን ባይኖርስ ያ ነገር እሱ ቁርአን ስሙልኝ እያለ ተጎግል የሚያመጣው ባይኖርስ ሐዲስ እያለ የሚያመጣው የሱ ቅጥፈትስ ቢሆን። ስለዚህ ሙስሊም የሆናችሁ ሙስሊሞች ምንድን ማድረግ ያለበት በአቂዳው ባመነው በእስላም መጽናት። ቁርአኑ እንዲህ ይላል ተብሎ ሰምቶት የማያውቀው ቅጥፈት ከሰማ በደግ አድርጎ ዑለማን መጠየቅ። መደንገጥ አያስፈልገው፣ በስምና መሸከክ አያስፈልግ። ገባህ? መጠየቅ ይሄን መሰለኝ ነው። ይሄ ነገር አለ ወይ በእምነታችን የእውነት ነው ወይ ምን ይባላል ብሎ መጠየቅ ትልቅ ነገር ነው። በዚሁ አጋጣሚ እንደዚህ ከአንድ ሼክ የሰማሁት ደረሶቻቸው ምን አሏቸው፣ የሌላ እምነት ተከታዮችን ማለት ነው እንደዚህ ይላሉ ሲሉ የታገኛችሁት መጽሐፎቻቸው ላይ ያሉ በንግግራቸው ሲሉ ሰምታችኋል? ከየት አገኛችሁት? አንተ አንድ ሙስሊም ስለሌላ እምነት ሰው ሲናገር እንኳን ይሄን ብላችኋል እምነታችሁ እንደዚህ ነው ለማለት ወይ ከሰዎቹ ንግግር ከእምነታቸው ማወቅ አለበት ወይም ደግሞ እኛ እንመራበታለን ብለው ከሚያዘጋጇቸው መጽሐፎች ማወቅ አለበት። በውሸትም የሚሆን ነገር ስላልሆነ ማለት ነውና በተቃራኒም ያሉ ሰዎች እንደዚህ አይነት ነገር ይዘው ብድግ ሲሉ ከየት አገኘው? ምን ላይ አገኘው? መቼ ነው የተጻፈው? ማን ነው የጻፈው? ያስፈልጋል። ግድ ነው። ለበይኩም ሼክ ያው እናንተ ያጠቀሳችሁትን አሁንም ከማጠናከር አንፃር ሁሉም ለተከታታዮቻችንም ማስተላለፍ የምፈልገው ነገር እስልምናችን ላይ መልስ የሌለው ነገር የለም። ሱብሃንአላህ መታወቅ ያለበት ነገር እኛ አወቅነው አላወቅነው ማለት ነው። መልስ አለው። አዎ የትኛውም በየትኛውም ዘርፍ ቢመጣ ማለት ነው ሳይንስ ይዞ ቢመጣ እስልምናችን በደንብ ጠለቅ ያለ መልስ በደንብ አስቀምጦለታል። በየትኛውም ዘርፍ አንድ ሰው ይዞ ቢመጣ እስልምናችን አልহামዱሊላህ ሙሉ የሆነ በእስልምና ላይ ጥያቄ ሊያነሳ የሚሞክር ቁርአን ሐዲስ ላይ ትችት ሊያነሳ የሚሞክር ሰው ካለ መጀመሪያኛ በቁርጠኝነት ልናቀው የሚገባው ነገር የዛ ጥያቄ መልሱ እኛ ጋር ባይኖር እንኳን በራሱ አልহামዱሊላህ ዑለማዎቻችን በደንብ አድርገው ፈትፍተው አስቀምጠው ሄደዋል። እኛ የሚጠበቅብን ያን ፍትፍት መመገብ ብቻ ነው የቀረን የነበረው ያን ስላላደረግን ብቻ ነው እንጂ ለእያንዳንዱ ሙልሂዶች በየዘመኑ ለሚፈለፈሉት አንጃዎች በእስልምና ላይ የተለያዩ ውዥንብሮችን ለሚነዙ አልহামዱሊላህ ዑለማዎቹ ፈተው አስቀምጠውታል ሙሉ በሙሉ ማለት ነው። ስለዚህ ይሄ መደናገርና መወዛገብ የለበትም። አንድ ሰው አቂዳውን እምነቱን የገነባው እኮ ዋላ አይደለም ዝሎ ያለ ነገር ላይ አይደለም ጠንካራ ቤዝ መሰረት ያለው ነገር ነው። ስለዚህ መጥቶ ማንም ያወዛውዘው አይገባም። የሆነ ጥያቄ የሚፈጥር የሚያወዛግብ ነገር ሲመጣ እኔ ያላወቅኩትን ማለት መልስ የለውም ማለት አይደለም። ስለዚህ መጠየቅ ነው በቀላሉ ማለት ነው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ቀላል ነው። መርሁ ተቀምጦልናል። የማታውቁ ከሆነ መጠየቅ ነው። መርሐባ ባረካላሁ ቢኩም ሸፈችዋ ልክ ነው። ወደ ሰይድና አደም እንመለስ። ወደ ሰይድና አደም አለይሂ ሰላም እንመለስና ያው እንግዲህ ሰይድና አደም በዛ ቅርጽ ተደርጎ አላህ Subhanahu Wa Ta'ala ሃይከላቸውን እንግዲህ በዛ መልኩ እንዲፈጠሩ አደረገ። ከዛ በኋላ ነው ሩህ ሲነፋባቸው ሐይ ሆኑት ማለት ነው እንጂ መጀመሪያ አካባቢ ላይ የነበሩበት ሁኔታ በቅርጽ ብቻ ነው ተቀርጾ የነበረው ማለት ነው። 60 ክንድ ቁመታቸው ስፋታቸው ደግሞ 7 ክንድ ማለት ነው። መላእክታው ከአፈር አይነት ከቆነጠረ በኋላ አቦካውና ተቦካ ከዛ ተቀረጸ ከዛ ጭቃው ሲደርቅ ጭቃው ደረቀ ከዛ ረፍተን ከዛ በኋላ ነው እነዚህ ሌብሎች በቁርአን ላይ በተለያየ ቦታ ሲጠቀሱ አንድ ከዚህ ተፈጥራችሁ ሁሉም ሌብል አልፈውበታል ማለት ነው። هذا هو ባረከላሁ ሱብሃንአላህ። የሚገርመው ነገር ኢብሊስ እንግዲህ እንደሚታወቀው ከሰይዱና አደም በፊት ነው የተፈጠረው እና ሰይዱና አደም በተፈጠሩበት ቅጽበት ገና ሩህ ሳይዘራባቸው በፊት ሳይነፋባቸው በፊት ነብዩና መሐመድ አለይሂ ሰላቱ ወሰለም ሐዲታቸው ላይ ምን ይጠቅሱልናል? አላህ Subhanahu Wa Ta'ala አደምን በዚህ መልኩ ሃይከላቸውን ቅርጻቸውን ከፈጠረ በኋላ ይላሉ فجعل ابليس يطيف به ኢብሊስ መጥቶ መዞር ጀመረ በሰይዱና አደም ዙሪያ ማለት ነው። መመልከት ጀመረ ማጥናት ጀመረ ማን ነው ይሄ ፍጡር ብሎ ማለት ነው። فلما رآه أجوف عرف أنه خلق لا يتمالك ይላሉ። ሰይዱና አደም ሲፈጠሩ ውስጥ ክፍተት ነገር አለ አይደል? ጀውፍ የሚባል ነገር አለ። እንደሌላው እንደ ድንጋዩ እንደሌላው ነገር ለምሳሌ ድፍን ያለ ነገር አይደለም። ሰው ልጅ ድፍን ያልሆነ ነገር ደግሞ ጥንካሬውን ያክል ነውና
عرف أنه خلق لا يتمالك يعني دكما فطور እንደሆነ አወቀ አለ ኢብሊስ በዛ ሰዓት ላይ የሰው ልጅ ደካማ ፍጡር እንደሆነ ተረዳ። نعم الله ቁርአን ላይ وخلق الانسان ضعيفا ብሎናል። የሰው ልጅ በጣም ደካማ ነው። ትንኝ እኮ ልታሸንፈን የምትችል ፍጡር ነው። ሱብሃንአላህ በትንኝ የጠፉ ቀውሞችም አሉ። ወደፊት አላህ በትንኝ በዝምብ ቫይረስ ተብሎ ሸኺ ስንቱ ነው ያቁዋ ያ ጥንካሬ 100 ኪሎ የሚገፋው ቫይረስ አጠቃው ተብሎ ካልጋ መውረድ ያክተናል። ሱብሃንአላህ ሷሂህ። ከዛ ግን ምን ኢብሊስ ምን ይነበራሉ فكان ابليس يمر فيقول لقد خلقت لامر عظيم ለትልቅ ነገር ነው የተፈጠርከው እያለ ይል ነበር ይናገር ነበር ይላሉና ከዚሁ ጋር ሰይዱና አደም አለይሂ ሰላም አፈጣጠር ጋር ያው ሱራቸው እንግዲህ 60 ክንድ በ7 ክንድ ሆኖ ተክለቁመናቸው በአማረ መልኩ ተደርጎ አላህ Subhanahu Wa Ta'ala ፈጥሯቸዋልና በዚህ ምስል አድርጎ ይሄን ሱራ ጋር በተያያዘ ምስላቸው ጋር በተያያዘ አንድ ማስተዋወስ የምፈልገው ሐዲስ አለ። ያኒ ማዕናውን ያለ አረዳዱ አንዳንድ ሰዎች የሚረዱት ማለት ነው። ኢነ አላህ خلق آدم على صورته የሚለውን ሐዲስ ማለት ነው። ያኒ ይሄ ሐዲስ አላህ Subhanahu Wa Ta'ala ሰይዱና አደምን ፈጠራቸው። አንዳንድ ሰዎች على صورته የሚለው አላህ ልክ ክርስቲያኖች እንደሚሉት ሰይዱና አደምን የፈጠራቸው በአምሳሉ ነው በራሱ ምሳሌ አድርጎ የፈጠራቸው ይላሉ። አላህ ይጠብቀንና ይሄ እንደ ሸረፍም ተደርጎ ይቆጠር ዘንድ ብዙ ሰዎች ተቀምጣለ። ሰው አምሳሉ ተፈጥሮ እንደዚህ አይነት ነገራቶችን ይተከማሉ። እነዚህ ሰዎች የእስልምና ዐቂዳ የተገነባበትን ነገር ወለም የኩን ለሁ ኩፉወን አሐድ አንድም አምሳያ የለውም የሚለውን ጥለውታል ማለት ነው። ለይሰ ከሚስሊሂ ሸይ የሚለውን ጥለውታል ማለት ነው። ሱብሃንአላህ እና ሰይዱና አደም የተፈጠሩበትን በተመለከተ ተመልክተናል። በዚህ ቅርጽ ነው የተፈጠሩት። አላህ ሰይዱና አደምን በርሳቸው ምስል አድርጎ በራሱ አምሳል አድርጎ ነው የፈጠራቸው ማለት አላህም 60 ክንድ በ7 ክንድ የሰፋ ሊሆን ነው። አላህ ይጠብቀንና ማለት ነው። ይሄ በፍጹም ሙእሚን የሆነ ሰው አቅል ያለው ሰው ይለው አይደለም። طيب ሐዲሱ ታዲያ ማዕናው ምንድነው ከተባለ በዋናነት የተጠቀሱ 3 ትክክለኛ ማዕናዎች አሉ። አንደኛው خلق آدم على صورته ማለት يعني أضاف الصورة إلى نفسه إضافة تشريف ያሏሉ። አላህ ካዕባ ለምሳሌ ቤቴ ብሎ መናገሩ አይ በይቱን ሙሸረፉን عندي ማለት ነው። እኔ ዘንድ የላቀ የተከበረ ቤት ነው እንደማለት ነው። የሰይዱና ሷሊህ አለይሂ ሰላም ከትልቅ ቋጥኝ ድንጋይ የወጣችውን ግመል አስመልክቶ ናቀተ አላህ አለ። ናቀተ አላህ የአላህ ግመል ማለት ነው። ሁሉም የአላህ ግመሎች ናቸው እኮ አይደል? የፈጠራቸው አላህ ነው። እንደዛ ከመሆኑ ጋር ግን ናቀተ አላህ ያላት እኔ ዘንድ የላቀች የተከበረች ግመል ነች ለማለት ነው። እዚህም ቦታ على صورته የሰይዱና አደምን ሱራ ወደ ራሱ ያስጠጋው አላህ ለምንድነው? ሱረቱ ሙሸረፋ ነች ማለት ነው። የሰይዱና አደም ሱራ ምስላቸው የነብይ ምስል ነውና ትልቅ ልቅና ያለው ምስል ነው ማለት ነው። ሁለተኛው ማዕና ነብዩና መሐመድ አለይሂ ሰላቱ ወሰለም ሐዲስ ላይ ጥቆማ ያደረጉበትም ማዕና ነው። على صورته أي على صورة آدم الأصلية ማለት ነው። ሰይዱና አደም አላህ ሲፈጥራቸው ባልበት በራሳቸው ምስል አድርጎ ነው። ያኒ እንደኛ በእድገት ተሸጋግረው አይደለም ማለት ነው። ይሄ ደግሞ صحيح البخاري ላይ የተጠቀሰ ሐዲስ ያጠናክረዋል። ምን የሚለው ሐዲስ خلق الله آدم على صورته طوله 60 ذراعا ቀጥሎ የተጠቀሰው የሐዲሱ ክፍል አላህ አደምን ሲፈጥራቸው ባሉበት ምስል ነው አድገው ተሸጋግረው አይደለም ከአንዱ ሁኔታ ወደ ሌላ ሁኔታ ርዝመታቸው 60 ክንድ ነው ይላል ሐዲሱ። ቡኻሪ የዘገቡት ሐዲስ ነው። ይሄ በራሱ አጉልቶ የሚያሳየን ማዕና ነው። ያኒ ልክ በዘመናችን አንዳንድ ቲዮሪ ተብለው የሚጠቀሱትን ራሱ መልስ የሚሰጥ ነው። ይሄ የዳርዊን ቲዮሪ ያሉ የሰው ልጅ በዝግመተ ለውጥ የመጣ ነው ያሉ ያኒ የሚጠቅሱት ትምህርት ቤት ላይ ፎልስ ነው። እንደ እስልምናችን መሰረት የሌለው ነገር ነው። ኢንሻአላህ ወደፊትም እንመጣበታለን እና ባሉበት ሁኔታ ነው የተፈጠሩት። ሶስተኛው ማዕና ደግሞ አሁንም ከዘገባዎች መካከል አንዱ የሚጠቁመው ዘገባ ነው። አሁን ያኒ ትርጉም ማዕና ነው። ያ ሐዲሱ ምን ይላል? إذا قاتل أحدكم
አኻሁ ፈልየጅተኒቢል ወጅሃ ይላሉ ነብዩ አለይሂ ሰላቱ ወሰለም። አንዳችሁ ከወንድማችሁ ጋር በምትጣሉበት ጊዜ ፊቱን መማታትን ይራቅ ይላሉ፣ ይጠንቀቅ ይላሉ። فإن الله خلق آدم على صورته ምክንያቱም አላህ አደምን ሲፈጥራቸው እኮ እናንተ በምትመቱት ሰው ፊት አምሳያ አድርጎ ነው። የተከበረ ፊት ነውና ፊትን ማንኛውም ሰው حرام ነው በመሰረቱ አንድ ሙስሊም የሆነን ሰው ፊት መማታት አይቻልም። እና ያን ተጠንቀቁ ለማለት ተፈልጎበት ነው። على صورته أي على صورة المضروب የተመቸው ፊት ነው የተፈለገበት ይላሉ። እና ያውዚው በተያያዘው የሰይዱና አደም ጋር ሚነካካ ከመሆኑ አንፃር አንዳንድ ሰዎች አላህን Subhanahu Wa Ta'ala በዚህ አይነት ምስል ያለው አድርገው ለማስተላለፍ የሚሞክሩ ስላሉ መጠንቀቅ አለብን ከሚለው አንፃር ነው። ናም ሼኻችን እንዳላችሁት ነው። በተለይ ይሄ ቲዮሪ ጉዳይ ወደፊት ምን መጣበታለን። ሰዎች በዝግመታዊ ለውጥ ነው የሚባለው ነገር ይመስለኛል ነው የነጮች ተጽዕኖ እንደሚባለው ካልሆነ በቀር የሚያስተምሩትም ሰዎች ይሄን አያምኑበትም። ኢቭን የተለያየ እምነት ያላቸው ሰዎችን ያስተምሩኛል ትምህርት ቤቱም ላይ ጠይቄያለሁ እና ብዙ አስተማሪዎች ይሄን ነገር አናምንበትም ያሉኝና አስተማሪው የማያምንበትን ትምህርት ለትውልድ ለማስተማር ምን አይነት ጫና እንዳለ ባላውቅም እኔ እስካሁን የሀገራችን የትምህርት ስርዓት የሚቀርጹ ሰዎችም ይሄንን ትኩረት ያደርጉበታል ብዬ አስባለሁ። ያው ተብሏል ቲዮሪ እንደዚህ አይነት አለ ብሎ ከማስተማር የዘለለ ነገር የለም። እንደ ሙስሊም ግን እነዚህ አይነት ታሪኮችን ፎልስ የሆኑ ቲዮሪዎችን መጠንቀቅ ይኖርብናልና ኢንሻአላህ ስለነዚህ አይነት ነገራቶችም ወደፊት በሰፊው እንወጣበታለን። ውድ ተመልካቾቻችን የተከታተላችሁት የምትገኙት ኸሚስን በሱና ቲቪ ነው። አሁንም ከሼኻችን ጋር ያለን ቆይታ አልተጠናቀቀም፣ እንቀጥላለን። አብራችሁን ቆዩ። اللهم صل وسلم على محمد وآله